ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ባለፉት 24 ሰዓታቶች ውስጥ ስለ አርሰናል የተወሩ አዳዲስ መረጃዎችን የምታገኙበት ነው። መድፈኞቹ የእንግሊዝ ፕሪሚየር ሊግን ማንሳታቸውን ተከትለው ሙሉ ትኩረታቸው ዝውውር ላይ አድርገዋል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ መድፈኞቹ በተከታታይ 2 ዓመታቶችን የእንግሊዝ ፕሪሚየር ሊግን ዋንጫ ማሳካት አልቻሉም። ይህንን ታሪክ መቀየር ቀጣይ ውድድር ዓመትን የሚጠብቁ ይሆናል። ዘንድሮ ያወጡትን የአውሮፓ ቻምፒዮንስ ሊግም በሚገባ መፎካከርን ይፈልጋሉ። ታዲያ የማይክል አርቴታ የማጥቃት ክፍል የአማካይ ክፍልና የተከላካይ ክፍሉ ላይ በሚገባ እንደሚሰራ የሚጠበቅ ነው የሚሆነው። ዛሬ በዝውውር መረጃዎቻችን የተለያዩ ነጥቦችን እናነሳለን። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾችን፣ ታዳጊ ተጫዋቾችን ዝርዝር አወጥቷል። ነገር ግን በዝርዝሩ ውስጥ የአርሰናል ተጫዋቾች ሙሉ በሙሉ ተቆጣጥረውታል። ዴክላን ራይስ፣ ገብርኤል ማጋሌስ እና ዴቪድ ራያ፣ ሪያን ቸርኪ፣ ብሩኖ ፈርናንዴዝ እና ኤርሊንግ ብራውት ሃላንድ በአዋቂዎቹ የተመረጡ ሲሆን በታዳጊዎቹ ዘርፍ ደግሞ ሪያን ቸርኪ፣ ማክስ ዳውማን፣ ክሩፒ እንዲሁም ደግሞ ኩቢ ሜኖ እና ንጉማሃ እንዲሁም ደግሞ ኒኮ ራይሊ ተመርጠዋል። በተለይ በአዋቂዎቹ ዘርፍ በኔ እይታ የውድድር ዓመቱ ምርጡ ተጫዋች ዴክላን ራይስ ነው ብዬ አስባለሁ። በአርሰናል አመራርነት ያመጣው ለውጥ ያ የማንቸስተር ሲቲው ጨዋታ ላይ አልተጠናቀቀም የሚለው አስተያየቱ ብቻ ትልቅ ድንቅ ነገር ነው የሚጠበቅ ነው። መድፈኞቹ ዋንጫውን ሲያሳኩ የዴክላን ራይስ እያንዳንዱ ጨዋታ ላይ ያረገጠው የሳር አይነት የለም ማለት ይቻላል። የዴክላን ራይስ የማዕዘን ኮርናዎች ብቻ ጥቅማቸውን ማስላት የሚያስችል ይሆናል። ወደ አድማጮቻችን ከታዳጊዎቹ ግን ኒኮ ራይሊ የመብላት እድሉ ሰፊ ነው ብዬ አስባለሁ። ማክስ ዳውማን ግን እዚህ ዝርዝር ውስጥ በማካተቱ ራሱ በጣም አስገርሞኛል። ዳውማን ጥሩ የውድድር ዓመትን አሳልፏል። ነገር ግን በውድድር ዓመት ውስጥ ለብዙ ጨዋታዎች ሲሳተፍ አላየነውም እና ትንሽ የሚያስቸግር ይሆናል ብዬ አስባለሁ። በዚህኛው እንግዲህ ወደ አድማጮቻችን አርሰናል በዝውውር መስኮቱ ምን ስራን እየሰራ ነው የሚል ነው። አንድሬ በርታና ማይክል አርቴታ በሚገባ የሚተዋወቁ ናቸው። ታዲያ በዚህ ዝውውር መስኮት የአርሰናል ተቀዳሚ ዓላማው ቋሚ 11ን ማሻሻል ነው። ቋሚ 11 ላይ ታዲያ ከሚሰራባቸው ትልልቅ ስራዎች አንዱ የግራ መስመር እና የአጥቂ እንዲሁም ደግሞ የመሃል አማካኝ መስመሩ ላይ መፈለግ ነው። እዚህ ታዲያ በዝውውር መስኮቱ ላይ ማይክል አርቴታ በዚህ የዝውውር መስኮት ላይ የሚያተኩርበት አንዱና ዋነኛው ስራ የሚጠበቀው የሚሆነው አድማጮቻችን የአማካይ መስመሩ ነው። ታዲያ አርሰናል እንግዲህ ባለፉት ጊዜያቶች እንግዲህ ትናንት ወጥቶ ያየሁት ነው አዩብ ቡያዲ ይህ በጣም አስደናቂው የሊሉ የአማካይ መስመር ተጫዋች 19 ዓመት የአማካይ መስመር ተጫዋች ብዙዎቹ ቶማስ ፓርቲን ይተካል የሚሉት በቁመቱ ረገድ ትክክለኛ 6 ቁጥር የሆነ የጨረሰ የሚባል በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ታዲያ ይህ ተጫዋች በአርሰናል አይን ከገባ ያለፉትን 1 ዓመታቶች አሳልፏል። ነገር ግን አርሰናሎች ይህንን ሁኔታ በሚገባ አጥንተውበት 60 ሚሊዮን ዩሮ አቅርበው ውድቅ ሆኖባታል ይለናል አፍሪካን ፉትቦል። ነገር ግን ይህ መረጃ በዋና ዋናዎቹ የመረጃ ምንጮች አልታየም። ነገር ግን አርሰናሎች ይህንን ተጫዋች የማያገኙት ከሆነ ከዚህ ተጫዋች እኩል ሳንድሮ ቶናሊ እንደሚፈልጉ ይታወቃል። በተለይ ማይክል አርቴታ ምርጫው ቶናሊ ነው። ቶናሊን የሚያገኝ ከሆነ ቶናሊ ከዙቢሜንዲ ጋር፣ ቶናሊ ከዲክላን ራይስ ጋር፣ ቶናሊ እንዲሁም ደግሞ ከስካሊ ጋር የተሻለ ጥምረትን የመፍጠር አማራጭ ይኖራል ብለው ያስባሉ። ታዲያ ይህንን በአሰላለፉ ረገድ ይተገብሩታል ተብሎ የሚጠበቅ ነው የሚሆነው። ነገር ግን ይህ የማይሆን ከሆነ አርሰናሎች ሌሎች የአማካይ መስመር ተጫዋቾችንም በዝርዝራቸው ይዘዋል። እንግዲህ እነዛን ይፋ የሚደረግ ይሆናል ተብሎ ይጠበቃል። ኤሊዮት አንደርሰን ላይ ፍላጎት አለ። ነገር ግን የዋጋው የሚቀመስ አይደለም ለማንቸስተር ሲቲ። በማንቸስተር ሲቲ እንዲሁም በአርሰናል እና በዩናይትድ መካከል ግን በቶናሊ ጉዳይ ላይ ከባድ የሆነ ፉክክሮችን የሚያደርጉ ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ከአርሰናል የሚፈርሙ ብቻ ሳይሆን የሚለቁ ተጫዋቾች የሚጠበቃልና ሪካርዶ ካላፊዮሪ በጆዜ ሞሪኒዮ ሪያል ማድሪድ የሚፈለግ ይሆናል። ሪያል ማድሪድ የዚህ ተጫዋች የመጀመሪያ ፈላጊ ቡድን ሆኖ መጥቷል። አርሰናሎች ግን ቶናሊ የማይነካ ተጫዋቻቸው እንደሆነ ለሪያል ማድሪድ ተናግረዋል። ነገር ግን በድርድሮች በሂደቶች መካከል የሚታይ ይሆናል። ቶናሊ ካላፊዮሪ በውድድር ዓመቱ ላይ ጥሩ ፐርፎርማንሱን ካሳዩ ተጫዋቾች ውስጥ አንዱ ነው። በጣም ጥሩ ፐርፎርማንስን በተለይ በግራ መስመር ላይ በጥሩ ፐርፎርማንስ ከሊያንድሮ ትሮሳርድ ጋር ያሳዩት ጥምረት በጣም የሚደንቅ ነበር። ያንን በሚገባ ማሳየቱን እንዲቀጥል ይፈልጋል።
ይህ ነው የሚባልም የካላፊዮሪም የመልቀቅ ፍላጎት ያለው አይመስልም። ነገር ግን እንግዲህ ዝውውሮች የሚያመጡትን የምናይ ይሆናል። ውድ አድማጮቻችን ኢሊማኒ ኒጃይ የአርሰናል የግራ መስመር ተጫዋቾች ከሚፈልጋቸው ተጫዋቾች ውስጥ አንዱ ነው። ታዲያ ኤቨርተኖች ዛሬ ዋጋውን ተናግረዋል። 70 ሚሊዮን ፓውንድ የሚያቀርብ ቡድን ካለ ኢሊማኒ ኒጃይን የመውሰድ መብት ይኖረዋል የሚል ሀሳብን አቅርበዋል። የአርሰናል የመጀመሪያ ተቀዳሚ ዓላማቸው በዚህ ቦታ ላይ ሞርጋን ሮጀርስ ነው። ሞርጋን ሮጀርስን ለምን ተፈለገ ካላችሁ አርሰናል አሁን ከማስቆጠር ከሚጠበቅበት ከኤክስፔክትድ ጎሎቹ አንጻር ከፍ ያለ ጎሎችን ማስቆጠር የሚችል በተለይ ደግሞ በኔ እይታ ሞርጋን ሮጀርስ ማለት ቀጣዮቹ ዓመታቶችን በአርሰናል ቤት በቦል ፕሮግሬሽኑ ኤክስፔክትድ ጎሎችን የማስቆጠር ከሳጥን ውጭ ሹት የማድረግ አቅሙ በጣም የተለየ ለአርሰናል የተሰራ የሚመስል ነው። በማንቸስተር ሲቲ ወደ አድማጮቻችን መርሳት የሌለባችሁ ማንቸስተር ዩናይትድ ቸልሲ የዚህ ተጫዋች ፈላጊ ናቸው። ነገር ግን ይህ ተጫዋች ቅድሚያ የሚሰጠው አርሰናል ነው። በተለይ ከማዱዌኬ ከነ ኤዜ ከነ ዲክላን ራይስ ጋር በሚገባ በዓለም ዋንጫ ወቅት የሚሰሩት ይሆናል ተብሎ ይጠበቃል። ቪላ ተጫዋቹን ይለቀዋል ወይ ነው? ቪላዎች ለመልቀቅ ፍላጎት ያላቸው ይመስላል። አርሰናሎች ይህንን ተጫዋች 80 ሚሊዮን ፓውንድ መድበውለታል ማለት የሚቻል ነው የሚሆነው። ወዳጆቻችን ሌላኛው መረጃው የሚሆነው እንግዲህ በአርሰናል በኩል የገብርኤል ሄሱስን ጉዳይ የሚመለከት ነው። ገብርኤል ሄሱስ በክረምቱ የዝውውር መስኮት አርሰናሎች የ20 ሚሊዮን ፓውንድ ዋጋ ለጥፈውበታል። ያንን የሚከፍል ቡድን ይገኛል ወይ ነው? ኤቨርተን የደሞዙ ጉዳይ አስቸግሮታል እንጂ ይህንን ተጫዋች የማስፈረም ፍላጎት አላቸው። ታዲያ አርሰናሎች ከ20 ሚሊዮን ፓውንዱ ምንም ያክል ቅናሽ እንደማይኖር ለኤቨርተኖች በግልጽ ነግረዋቸዋል። የ22 ዓመቱ የሪያል ሶሴዳዱ የመስመር ተጫዋች አንድሬ በሬክቴሲያ በሚገባ በአርሰናሎች ከሚፈለጉ ተጫዋቾች ውስጥ አንዱ ነው። ይህ የ22 ዓመት የአማካይ መስመር ተጫዋች እንዲሁም በመስመሮች በእያንዳንዱ ቦታዎች የመሰለፍ አቅም ያለው ነው። ታዲያ አርሰናሎች ሞርጋን ሮጀርስ እና ባራሼሲያን የሚያስፈርሙ ከሆነ በተለይ ባራሼሲያ በሚገባ መሸፈን የሚችለው የሊያንድሮ ትሮሳርድን ቦታ መሸፈን የሚችል ከኳስ ጋር መረጋጋትን የሚፈጠር በሪያል ሶሴዳድ ቤት ደግሞ ደርማቻችን ከነ ማርቲን ኦዴጋርድ ከነ ሚኬል ሞሪኖ ከዙብሜንዲ ጋር ተጫውተዋልና በሚገባ አርሰናል የሪያል ሶሴዳድ ሌላኛው ቡድን የሚመስል የአሰላለፍ ሂደቶችን እንዲጠቀም የሚያስችል ነው። በጣም ወሳኝ ተጫዋች ነው። ደርማቻችን አርሰናሎች በ30 ሚሊዮን ዩሮ ተጫዋቹን ለማግኘት እየፈለጉ ነው የሚገኙት። በሚገባ ቡድኑን ማሳደግ የሚችል ነው። ይህ ትልቁን እድል የሚያመጣ ይሆናል ብዬ አስባለሁ። ሌላኛው አርሰናል ጋር የተያዘው መረጃ ሪያንን አርሰናል ይፈልጋል የሚል ነው። እንግዲህ አርሰናሎች ከበርንማውዝ በዚህ ውድድር ዓመት ክሩፒን ስካትን እንዲሁም ደግሞ አሁን ደግሞ ከሪያን ጋር ስማቸው ተያይዟል። ነገር ግን አርሰናል ሪያንን ለማስፈረም እንግዲህ አርሰናል የቀኝ መስመር ሳካ፣ ዳውንማን፣ ኗነሪ፣ ማዱዌኬ ሁሉ ይፈልጋሉ። እነዚህ ሁሉ ተጫዋቾች ስላሏቸው እንዴት ያስፈርማሉ የሚል ነው። እንግዲህ በንግግሮች መካከል የሚታይ ይሆናል ተብሎ የሚጠበቅ ይሆናል። በአጠቃላይ ወደ አድማጮቻችን እንግዲህ አርሰናሎች በተለይ የኢታን ኗነሪን በሚመለከት በዚህ የዝውውር መስኮት ላይ ፈላጊ ቡድን ከመጣ በተለይ የሞንጋ ዝውውር የሚጠናቀቅ ከሆነ አርሰናሎች እንግዲህ በዚህ ሁኔታ ላይ ውሳኔዎችን የሚወስኑ ይሆናል። ክሩፒ ጉዳይም ሌላኛው የሚታይ ነው የሚሆነው ተብሎ የሚጠበቅ ነው የሚሆነው። የሞንጋ ዝውውር በግል ጉዳይ ተደራድረው ጨርሰዋል። ነገር ግን ሌስተር ሲቲ የሚፈልገውን ዋጋ አንጻር በሚቀጥሉት ሳምንታቶች የመጀመሪያው ፈራሚ ሆኖ የመጠናቀቅ ዕድሉ የሚጠበቅ ነው የሚሆነው። ሁለተኛው ግን እዚህ ጋር አብሮ መነሳት የሚጠበቅበት ነጥብ አርሰናል ማርቲኔሊን፣ ትሮሳርድን በዚህ የዝውውር መስኮት መልቀቅ ፍላጎቱ እንደሆነ ይታወቃል። ይህ ሁኔታ ታዲያ አርሰናልን በግራ መስመር ላይ የተሻሉ ተጫዋቾችን እንዲያስፈርሙ የሚያስችላቸው ይሆናል። ውድ አድማጮቻችን እንግዲህ አርሰናሎች በዝውውር መስኮቱ ላይ በተለያዩ ተጫዋቾች ላይ ፈጠን ያለን እንቅስቃሴ በሚቀጥሉት ጊዜያቶች ልታዩ ይችላላችሁ። አሁን አዳዲስ ነገሮችን እየተሰሙ ባይሆንም ብዙ ቡድኖችም እየተንቀሳቀሱ አይደለም። ዩናይትድ ነው በሚገባ በዝውውር ላይ እየተንቀሳቀሰ የሚገኘው። አርሰናል ግን በቀጣይ ሳምንታት ፈጠን ያሉ እንቅስቃሴዎችን ማድረግ ማይክል አርቴታ አንዱ የሚፈልገው ነገር ዝውውሮቹ እስከ መጨረሻው ቀናቶች ሳይጠበቅ ዝውውሮቹ እንዲጠናቀቁ የማድረግ ነው የሚሆነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።